ግን አባዬ እንደሌለ ለምን ሰላምና ዳጣን እንጠይቃቸው? አልገባኝም። ምን ነው የምንጠይቃቸው? የሰላምን የልጇን አባት እናፋጣት እና ደግሞ አባዬ ለሰላም ሲነግራት የነበረውን ነገር ሰምቻለሁ። እሱንም እነግርሻለሁ። አልፈልግም። ምንም ነገር አትንገሪኝ። እንደ ፔንዱለም ነገር እያመላለሽ እዚህ ልቤን አትውልቅ። አንቺ ግን ምን ባደርግሽ ነው የሚሻልሽ? ጨጓራዬን እኮ ላጥሽው። ኤቢ ምን ላርግሽ? ምን ላርግሽ? ውይ እንዴት ነሽ ዳጣ? ቆይ እዚህ ቤት በአንተ ጦስ ምክንያት ስትይ ነው ችግር ውስጥ የምገባው? ኧረ እኔ ጦሰኛ አላውቅም። ይሄው ይሄን ክፍል ልቀቂ እየተባልኩ ደግሞ ማን ነው ውጭ ያለሽ? ኤቢ ናታ። እሷማ ከዚህ ክፍል ሳይሆን ከዚህ ቤት ነው እንድትወጪ የምፈልገው። ኧረ በዛ ናታ እንዴ! እኔ ለእሷ አይደል እየሆንኩላት ፍቅር እየሰጠኋት እሷ እኮ ለእኔ ምንም ነው የማትሆነው። ይኸውልሽ ዳጣ፣ ያለ ምክንያት የጠላሽ ሰው ምንም ብታደርጊለት ሊወድሽ አይችልም። መፍትሄው ደግሞ ያን ሰው መራቅ ነው። ይኸውልሽ ክፉ ሰዎች ከፈንጂ በላይ አደገኛ ናቸው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በመላው ዓለም የምትገኙ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ነባር ቤተሰቦች ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በዳጣ ድራማ ወደ እናንተ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። አመር ከፍተኛ የሆነ ጥረት እያደረጉ ነው። በእርግጥ ናታን አቢጌልን እንደማይወዳት ይታወቃል። እንደው ከአቢጌል ፍቅር አልያዝህም ወይ ሲሉም ጠይቀውታል። ናታን ከወይዘሮ ማርታ ይህ አይነት ጥያቄ በመምጣቱም ደንግጧል። ሆኖም ከውሃ የተሳሳተ መልእክትም ለናታን ደርሶታል። ናታንና ዳጣ አሁን ላይ ትንሽ ተኮራርፈዋል። ይኸውም እንግዲህ በተደጋጋሚ የፍቅር ጥያቄ አቅርቧል። ወይዘሮ ማርታ አቢጌልንና ናታን ለማጣመር ከፍተኛ የሆነ ጥረት እያደረጉ ነው። በእርግጥ ናታን አቢጌልን እንደማይወዳት ይታወቃል። እንደው ከአቢጌል ፍቅር አልያዝህም ወይ ሲሉም ጠይቀውታል። ናታን ከወይዘሮ ማርታ ይህ አይነት ጥያቄ በመምጣቱም ደንግጧል። ሆኖም ከውሃ የተሳሳተ መልእክትም ለናታን ደርሶታል። ናታንና ዳጣ አሁን ላይ ትንሽ ተኮራርፈዋል። ይኸውም እንግዲህ በተደጋጋሚ የፍቅር ጥያቄ አቅርቦላት የፍቅር ጥያቄ ላለመቀበል እንዳልፈለገችም ተናግራለች። በጣም የመፍትሄ ሀሳብ ያለችውን ለናታን ነግረዋለች። ሰኔ ጊዜ ዳጣን ብታኮርፋት ምናልባትም የፍቅር ጥያቄ ልትቀበል ትችላለች። ዘዴ የተለያየ ነው፣ ይህንን ተጠቀምበት፣ እኔ ላጥፋህ ብለዋለች። በዚህ ምክንያት እንግዲህ እንደተለመደው ናታንን ለመቀላለድ ስትፈልግ በአባቴ አትቀልጅ በማለት ክፉኛ አስከፍቷታል። ዳጣም ናታን ስላኮረፋት በመኝታ ክፍል ተደብቃ እያሳለፈች ነው። ታዲያ ውሃ ምን ሆነች ነው ስትልም ጠይቃታለች። ይህ ናታን ጠግቧል። እኒውም ሂጅና መውደድ በአንተ አልተጀመረም ስትይ ተናገሪልኝ በማለት ውሃን ትልካታለች። ውሃ እየተባለችውን ትታ ያልተባለችውን ተናገረች። በእርግጥ መልእክቱ እየተሳሳተ ነበረ። ዳጣ የፍቅር ጥያቄ ቀርቦለት ናታን የፍቅር ጥያቄዋን አልቀበልም አይነት ነገር እንድትረዳ አድርገው ነበረ። ከወይዘሮ ማርታና ከአቢጌል መካከል ውሃ የተናገረችው። ወይዘሮ ማርታ ይህንን ሲሰሙ ክፉኛ ተደናገጡ። ለማንኛውም ዳጣ ክፍል 40 ምን አዲስ ነገር አለ? አብረን የምንከታተል ይሆናል። ወደ ቪዲዮ ወሰድኳችሁ። አልፎ ክፍል አርጁ በአቢጌል ምክንያት ቤት ድረስ በመምጣት ናታንን ሊማታ እጆቹን ለቦክስ አዘጋጅቶ ተሰልፎ ነበረ። ጀግናዋ ዳጣ ግን በሁለታቸው እየተጀመረው መፋጠጥ አቢጌልን ልታሳምንለት እንደምትችልና በዚህ ሁኔታ ቢመጣ ምናልባትም ወደ እስር ቤት ሊወረወር እንደሚችል ማስረዳችሁ። አርጁ ስሜታዊ ሆኖ ናታን ላይ ጉዳት ለማድረስ ክፉኛ ጥረት አድርጓል። ዳጣ ግን ያራድዬ ልጅ እያለች እያባበለች ወደ ውጭ እንዲወጣ አደረገችው። ታዲያ በዚህ ምክንያት ከናታን ላይ ሊደርስበት የነበረው ጉዳት እንዲሁም አርጁ ወደ እስር ቤት ይወረወር የነበረውን ነገር እንዲረግብ ወይም እንዲበርድ አስደርጋለች። ኛው እንግዲህ ዛሬ ወደ አዲሱ ቤታቸው ተቀላቅለዋል። አዲሱ ቤታቸው በጣም የሚያምርና ውብና ድንቅ ነው።
እቃዎችን አስተካክለው እያንዳንዳቸው የስራ መስክም ተሰማርተዋል። መስራትን እንድትለማመድ እያደረጓት ነው። ምክንያቱም ሰላም አሁን ነፍሰ ጡር ስለሆነች በምትወልድበት ሰዓት የግድ ሰራተኛ ያስፈልጋቸዋል። ሰራተኛ የማይመጣ ከሆነ እርስ በርሳቸው ተጋግዘው ስራ መስራት እንዳለባቸውም ተነግሯቸዋል። በዚህ መሰረት ነበረ ውሃ ወደ ኩሽና ገብታ አንዳንድ ነገሮችን እያስተካከለች እና ምግብ ለመስራት ፉድ ፉድ ስትል የነበረው። ሆኖም ግን ከኩሽና ጋር ትውውቅ የሌላት ውሃ ሽንኩርት እንኳን መክተፍ ምን ያህል እንደተቸገረች ተመልክተናታል። ውሃ ቤቱን በመቀየራቸው በዛ ላይ ደግሞ በጣም ሰድት ያለና ቆንጆ ቤት በመሆኑ ውሃ በጣም ወደዋለች። አቤጌልም አሁንም ከተንኮሏ ልትታረም አልፈለገችም። መቼም የአቤጌል ቁፋሮ የማዕድን ቁፋሮ በሉት። ሰላምን የልጅ አባት ለማወቅ እያልጣረችው ጥረት የለም። አባባ ጋር ስታወራ ሰምቻታለሁ እያለች አሁንም አባቷን በጥርጣሬን መመልከት ጀምራለች። እንግዲህ ዛሬ ላይ አባዬ ስለሌለ አቷ እውነታውን አስረዳታለሁ ስትልም አስባለች። ሮ ማርታ ክፍል በመሄድም ይኸውልሽ ደረጀ ለሰላም ምን እንዳላት ልንገርሽ እያለችም ልትናገር እንደፈለገች ወይዘሮ ማርታ ግን እባክሽን ተይኝ፣ በሰላም ልኖርበት፣ ምንም አትንገሪ፣ መስማት አልፈልግም ብላም አመናጭቃ እንድትወጣ አድርጋታለች። አቤጌል ግን እዛ በር ላይ ተለጥፋ ያዳመጠችውን ነገር ሙሉ በሙሉ ለመናገር ፈልጋ ነበረ። አሁን ላይ ወይዘሮ ማርታ ወደ ዱባይ የሄደችበትን አጋጣሚ ስንት ወር ሆነው ስትልም ጠይቃለች። ምክንያቱም እናቷ ወደ ዱባይ ባመራችበት ሰዓት ከሰላም ጋር አብረው አደሩ የሚል ስጋት ስለነበራት ነበረ። ሆኖም ይህንን የሰማው ናታን ግን በጣም ታሳዝኛለች፣ እንዴት አባትሽን በዚህ ልክ ትጠረጥሪዋለሽ? እንኳን እያወቅሽ ዝም ማለት ነበረብሽ። ይኸውልሽ ጥሩ ተፈጥሮ እንኳን ቢሆን የአባትሽን ገመና መደበቅ የልጅ ግዴታሽ ነው በማለት ናታን ለአቤጌል ትምህርት እየሰጣት ነበረ። አቤጌል ግን በፍጹም ብላለች። ምክንያቱም ምንም ባስብ አይመለከታችሁም፣ አያገባችሁም፣ ስለዚህ እኔን አትናገሬ ስትልም ናታንን ሰድበዋለች። ናታን እንደተለመደው የፍቅር ጥያቄ ለዳጣ እያቀረበላት ነው። ዳጣ በፍጹም አይሆንም ናታ በማለትም እምቢዩ ብለዋለች። ታዲያ በዚህ ተስፋ የቆረጠው ናታንም ለሰላም ስሞታ ሲነግራት ነበረ። የዳጣ ነገር ምንም አልገባህ ብሎኛል። በተደጋጋሚ ጠይቃት መልሷ በተመሳሳይ ነው። አሁንም የፍቅር ጥያቄን መቀበል እንደማትፈልግ ነግራኛለች ይላታል። ሰላም ግን በዳጣና በናታን የፍቅር ግንኙነት እንዲመሰረት ያላት ፍላጎት ከፍተኛ ከመሆኑ የተነሳ ሁሉንም ለእኔ ተው፣ ዳጣን ያሳምናታለሁ፣ ሴቶች ችግር አለብን፣ ምናልባትም እየተግደረደረች ይሆናል። በተደጋጋሚ ባለመሰልቸት ጠይቃት አለችው። በተደጋጋሚ ቢጠይቃትም ከዳጣ የሚመጣለት መልስ ግን የፍቅር ጥያቄ ለመቀበል ዝግጁ እንዳልሆነችም ይነግራታል። ተይው በቃ ፍቅረኛሞች ባንሆንም እህት የሆና ትቀጥላለች፣ ዳጣ ማለት እህቴ ነች ሲልም ለሰላም ነግራታል። ለምናታን በጭራሽ ተስፋ መቁረጥ ብሎ ነገር የለም። ለማንኛውም አንድ ምክረ ሀሳብ ልነግርህ ፈልጋለሁኝ። ይኸውልህ ዳጣን የራስን ለማድረግ ምን ታደርጋለህ መሰለህ በማለት ነገረችው። እሱም እንግዲህ ለአንድ ለሁለት ቀን እንዲያኮርፋትና ከዛም ዳጣ የሚሰማት ስሜት ማዳመጥ ነበረ። ሆኖም እንዴት ከመሬት ተነስቼ ወይም ደግሞ ገና ፍቅሬን አልተቀበለችኝም ብዬ ላኮርፋት እችላለሁ ይላል። ነገርኩህን አድርግ፣ ከዛ በኋላ ዳጣ የምትለውን እንሰማታለን ስትልም ሰላም መክረዋለች። እንግዲህ በዚህ መሰረት ከአቤጌል ጋር እያወሩ ሳለ አቶ ደረጀ እያወሩ ባሉበት ሰዓት ወደሆኑም መጥተው ያወራሉ። በጣም ተቀላቀለቻቸው። እንደተለመደው ከናታን ጋር ለመቀላለድ ፈለገች። አባህ የሚል አማርኛ አንስታ ትናገራለች። ይህንን የሰማው ናታን በአባቴ ቀልድ የለም፣ እንዲህ አይነት አማርኛ አይሰራም፣ በፍጹም ሁለተኛ እንዳትደግሙ ሲልም ዳጣን አኮረፋት። ዳጣ ከወትሮ በተለየ እንዲህ ስለተናገራት በጣም ከፍቷታል። መኝታ ክፍል ሆናም እያሰበች እየተጨነቀች ነው። ምክንያቱም ከናታን እንደዚህ አይነት ነገር አልጠበቀችም እና። ሆኖም ውሃ ምን ሆነች ነው? ሻይ ላፍላልሽ
ምሳሌ አቅርብልሽ ወዘተረፈ የምትፈልጊውን ነገር ላደርግልሽ እፈልጋለሁ ወይስ